በዓለማችን እጅግ ሰፊ እውቅናና ተቀባይነት ያገኘው የሰለዋት ኪታብ ደላኢሉል ኸይራት። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊል አሚን ወዓላ አሊሂ ወሰሕቢሂ አጅመዒን። ኢንሻአላህ ዛሬ እስኪ ለሰይዳችን ሰለላሁ ዐለይሂ ወሰለም ሙሒቦች፣ ለሶላት ዐለ ነቢ ወዳጆች ስለ አንድ ኪታብ እንተዋወስ። ያው እንግዲህ ለነቢያችን ሰለላሁ ዐለይሂ ወሰለም ወዳጆች ሶላት ዐለ ነቢን የመሰለ መቃረቢያ የለም ብለናል። ሶላት ዐለ ነቢይን ማብዛት በአጠቃላይ አህሉላህ ዑለማዎች ስምምነት ወደ አላህ የሚያቃርበን የሆነ ዒባዳ ነው። እናም በዚህ ዙሪያ ከተከተቡ ኪታቦች አንድ በጣም መሽሁር የሆነን ብዙ ጊዜ የምንሰማ የሆነ በውጭውም ዓለም በዓረብ በአጀሙ ሐበሻንም ጨምሮ ማለት ነው ሰፊ እውቅናን ያገኘ ኪታብ አለ። ይህንን ኪታብ ያዘጋጁት እንግዲህ ብዙ ጊዜ ኢማም አልጀዙሊ ሲባል ከሰማን እሳቸው ናቸው። ሰይዲ ሼህ ሙሒቡ ዓሊሙ ዩሱፍ ነብሃኒ ቀደሰላሁ ሲራህ ተረጀማቸው ላይ እንዳሏቸው ሁወ አሸይኹ ልኢማሙ ልዓሊም አልዓሚል አልወልዩ ልከቢር፣ ታላቁ ወልይ አልካሚሉ ልዓሪፍ የሆኑት አልሙሐቂቅ አልዋሲሉ ቁጥቡ ዘማኒ፣ የጊዜያቸው ወደር የለሽ የሆኑት ቁጥብ፣ እንዲሁም ደግሞ ፈሪዱ ዓስሪሂ፣ በዘመናቸው ንጥል ስብዕና ከነበራቸው ሰዎች ከፍ ያለ ሙሐመዲ ሲፋቶች የነበራቸው ሸይኽ ናቸው። እሳቸውም አቡ ዓብድላህ ሙሐመድ ኢብኑ ሱለይማን አልጀዙሊ ይባላሉ። መግሪብ ላይ በአሁኑ ጊዜ ሞሮኮ አካባቢ ከነበሩ የሐሰኒ የነቢያችን ሰለላሁ ዐለይሂ ወሰለም አህለል ቤቶች ዑለማዎች ናቸው። ይህንን የሶላዋት ኪታብ ከማዘጋጀታቸውን በፊት እንግዲህ ከዑለማዎች ተርታ ነበሩ። ነገር ግን በዚህ ልክ እውቅና አልነበራቸውም እና እንዴት ነው ይህንን ሶላዋት የጻፉት? አንድ የታወቀ የሆነ ቂሳ አላቸው አይደል? አንድ ጉድጓድ አጠገብ ሆኖ የውሃ ጉድጓድ ውሃው ይርቃቸዋል እና እንደዛ ባሉበት ሁኔታ አንዲት ልጅ ትመጣለች እና እቺ ትንሽዬ ልጅ ዝቅ ያለው ውሃ ጋር ስታገኛቸው ይሄንን ከፍ ማድረግ አቅቷችሁ ነው ብላ ወቅሳቸው ትፍታ ታደርግበታለች ውሃው ላይ። ወዲያውኑ ውሃው ከፍ ብሎ ይመጣላታል፣ ከሱ ላይ ትቀዳለች እና ሼክ ሱለይማን አልጀዙሊ ቀደሰላሁ ሲራህ ይደነግጣሉ። ተዓጅበው ይጠይቋታል። ይህንን በምን እንዳደረግሽ ንገሪኝ ሲሏት ቢከስረቲ ሶላት ዐለ ነቢ ሰለላሁ ዐለይሂ ወሰለም፣ ነቢያችን ላይ ሰለላሁ ዐለይሂ ወሰለም አብዝቼ ሶላዋትን ስለማወርድ ነው ትላቸዋለች። በዚህ ጊዜ ነበር የሶላዋት መሐባ ልዩ የሆነ የተለየ ፍቅር ያደረባቸው። በዚህች ልጅ ከተዓጀቡ በኋላ ከሶላት ዐለ ነቢ ጋር የነበራቸው ቁርኝነት በጣም ጨመረ። ሰዓታቸውን በሱ ማሳለፍ ጀመሩ። እንዲሁም ኸልዋ ገቡ። ከዛ በኋላ 14 ዓመት የፈጀን የብቸኝነት የዒባዳ ጊዜ ማለት ነው በሶላት ዐለ ነቢ። በዚህ የተባረከ የኸልዋ ቆይታቸው እንግዲህ ደላኢሉል ኸይራት ወሸዋሪቁል አንዋር የተባለውን ኪታባቸውን የሶላዋት ኪታባቸውን ማለት ነው አዘጋጁ። ይህንን ሶላዋታቸውን በቀን 7 ጊዜ ያኸትሙት ነበር ከቁርአንና ከሌሎች አውራድ አዝካሮቻቸው በተጨማሪ ማለት ነው። የወቅት በረካን አላህ ሰጥቷቸው ነበርና እዚህም የኸልዋ ጊዜያቸው ከነቢዩ ሰለላሁ ዐለይሂ ወሰለም እጅግ ሙቀረብ ከሆኑ ሙሒቦች አውሊያ አላህ ዓሪፎች የሚቆጠሩ ሆነዋል። ከሳቸውም ጋር እንግዲህ በአላህ ፍቃድ የቀበተን በመኝታ በመናም ሳይሆን እንዲሁ ዱንያ ላይ በንቃተ ህሊና ወቅት ማለት ነው ተገናኝተዋል። አላህ ወፍቋቸው። ይሄ በጣም ጥቂቶች የሚደርሱበት የትልልቅ አውሊያዎች የሙሒቦች መቃም ነው። ከነቢያችን ሰለላሁ ዐለይሂ ወሰለም እንዲሁ መገናኘት ማለት ነው። ከኸልዋቸው ከወጡ በኋላ በርካታ ሙሪዶችን አፍርተዋል። ሙሐመዲ መሽረብ ነበራቸው ማለትም ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ትስስርን በመጨመር ላይ የተመሰረተ እሳቸውን ሓዲር በማድረግ እሳቸውን እንደታዘዘው ለመውደድ በመሞከር ማለት ነው ደጋግሞ ሶላዋትን በማውረድ ስለሳቸው አብዝቶ ተፈኮር በማድረግ እሳቸውን አንዋር ለመቀበል ብርሃናቸውን ለመቀበል ቀልባቸውን ካበጁ ሳዳቶች ናቸው። አላህ በረካቸውን ለእኛም ያድርሰንና ከኸልዋቸው በኋላ ወደ መዲና ጠይበተል ሙነወራ አምርተው ነበር እና ጠይባ ከደረሱ በኋላ ሰይዳችን ሰለላሁ ዐለይሂ ወሰለም ፊት ለፊት ቆመው ረውዳቸው ላይ ሰላሙ ዐለይከ ያ ዘይነል አንቢያ
እያሉ እየደጋገሙ ያወድሷቸው ሰላምታን ያቀርቡ ነበር። ከሰይደል ውጁድም ሰለላሁ ዐለይሂ ወሰለም እንዲህ ምላሽን አገኘሁ ይላሉ። ወዐለይከ ሰላም ያ ዘይነ ሷሊሒን፣ አንተ የሷሊሖች ጌጥ የሆንክ ብሎ መልሶላቸዋል። በአንድ ቀውላቸው አላሁ ስብሓነሁ ወተዓላ በመናም ያነጋገረኝ ይላሉ። አተድሪ ቢማዛ ፈደልቱከ ዐላ አህሊ ዘማኒክ፣ አንተ ሱለይማን አልጀዙሊ በዘመንህ ሰዎች ዑለማዎች ላይ በምን ከፍ እንዳደረግኩህ ሰበቡን ታውቃለህ ብሎ ጠየቀኝ። ጌታዬ ሆይ አላውቅም ስል እንደዚህማ ከፍ ያደረግኩህ በሰዎች ዘንድ የተወደድክ በዑለማዎች በሙሒቦች ዘንድም ከፍ ያልክ የሆንከው ሰላት ዐለ ነቢይን በማብዛትህ ነው ብሎ መለሰልኝ ይላል። እናም ከመዲና ከተመለሱ በኋላ በዓለም ዙሪያ የነበሩ ዑለማዎች እንዲሁም ሙሒቦቻቸው ሙሪዶች እነሱን ለመዘየር በዛውያቸው ዒባዳን ለመስራት በእነሱ መንገድ ስር ለመግባት ማለት ነው ዙሪያቸውን አካበዋቸው ነበር። ከ12,000 በላይ ሙሪዶች ነበሯቸው በሶላት ዐለ ነቢይና በሌላም አውራዶች። እንግዲህ አብዛኛው የሻዚልያ አውራዶችን ነው የሚዘክሩ የነበሩት። ከነሱ የተቀበሉና ተማሪ ሆነው የቆዩ ማለት ነው። በእርግጥም ይሄ ሁሉ ኸልቅ የፈለጋቸው በእጃቸው የነበረውን የሶላት ዐለ ነቢይ በረካ ሰይዳችን ሰለላሁ ዐለይሂ ወሰለም ፍለጋ ነው። ሶላዋታቸው በጣም ከመታወቁ የተነሳ ዓለም ላይ የሶላዋት ኪታብ ሲባል ወይ ሶላዋት ሲባል የእሳቸው ኪታብ ነው መጀመሪያ የሚታወሰው አሁንም ድረስ ማለት ነው። ይሄ አላህ ሱብሓነሁ ወተዓላ የሰጣቸው ቀቡል ከኢኽላሳቸውና ለነቢዩ ሰለላሁ ዐለይሂ ወሰለም ከነበራቸው መሐባ የሚነጨ ነው ይላሉ። እና እኚህ የነቢይ ሙሒብ ወልዩላህ ወደማይቀረው ዓለም የተሻገሩት እንግዲህ ሞት የማይቀር ነው። በጠላቶች ተመርዘው ነበር ይባላል እና ከፍተኛ የሆነ ህመም አጋጥሟቸው ነበር። በረቢዑል አወል 16ኛው ሌሊት ላይ የሱብሒ ሶላት እየሰገዱ በመጀመሪያው ወይም ሁለተኛው ረክዓ ላይ ይላሉ በሱጁድ ሁኔታቸው ሆነው ነው አላህን ሱብሓነሁ ወተዓላ የተገናኙት። እንዴት ያለ ኻቲማ ነው! ሶላት ዐለ ነቢይን ያበዛ ይህንን የመላኢካዎች ሕርፋ የሆነ የነሱ ስራ የነሱ መገለጫ አላህ ሱብሓነሁ ወተዓላ የኔም መገለጫ ነው ብሎ የገለጸውን ታላቅ ዚክር ኢነላሃ ወመላኢከተሁ ዩሰሉን ዐለ ነቢይ ያ አዩሃ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አላሁመ ሰሊ ዐላ ሰይዲና ወመውላና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰሊም። እናም ሰይዲ መውላና ሼኽ ዩሱፍ ነብሐኒ ቀደሰላሁ ሲረህ የሞታቸውን አሕዋል በጣም ብዙ ሰዎች ኸልቅ እንደተከተላቸው ከተናገሩ በኋላ ثم بعد 77 سنة من موته نقل من ሱስ إلى مراكش ከ77 ዓመት በኋላ ሱስ ከሚባለው ከተማ እንግዲህ ሰውነታቸው ነቅል ተደርጎ ወደ መራክሽ ተወስዶ ነበር እና ቀብራቸው ሲከፈት አንድም የተቀየረ ሐለት አልነበራቸውም። በጣም መልካም መዓዛ ያላቸው ሆኖ ልክ ትኩስ ትላንትና የተቀበረ አይነት ሱብሃንአላህ ሆኖ ነበር የተገኙት። በእርግጥም ሹሃዳኡል መሐባ የፍቅር ሰማዕታት ልክ በሰይፍ እንደተገደሉት አላህ ዘንድ የሚረዘቁ ቀብራቸው ስር ሕያው የሆኑ ሩሓቸውም በመለኮት የምትዋኝ ናት። እኚህ ሙሒብ ረሱል ፊታቸውን ስንነካቸው ይላሉ በሐያት ልክ እንዳለ ደም ይይዝ ነበር። ሱብሃንአላህ። እናም ይህንን የተመለከቱ ሰዎች እንደ አዲስ የሰላዋት መሐባ ሂማቸው ጨምሮ ተነሳሽነት አድሮባቸው ነበር። ወቀብሩሁ ቢመራክሽ ዐለይሂ ጀላለቱን ዐዚማ። መራክሽ የሚባለው የሞሮኮ ከተማ ላይ ነው ቀብራቸው ያለው፣ ሃይባ ያለው ቦታ ነው ብለዋል። ወናሱ የዝደሒሙነ ዐለይሂ ወየክሲሩነ ሚን ቂራአቲ ደላኢል ኸይራት። አሁንም ድረስ ሙሒቦቻቸው ዘያሪዎቻቸው ተሰባስበው ቀብራቸው ዙሪያ ላይ ደላኢል ኸይራትን ይቀራሉ። እንዴት ያለው መታደል ነው! በቀብራቸው ዙሪያ ከተጀረቡ ነገሮች መካከል አነ ራኢሐተል ሚስክ ትውጀዱ ሚን ቀብሪሂ ሊከስረቲ ሶላቲሂ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። በቀብራቸው ዙሪያ እንደ ሚስክ የሚሸት መልካም መዓዛ ያለውን ነገር ሰዎች ያገኛሉ ሶላት ዐለ ነቢይን ያዘወተሩ ስለነበር። የሚገርመው ነገር ይሄ የሶላት ዐለ ነቢይ ኻስያ ነው። ብዙ ሙሒቦች የእሳቸው ብቻ አይደለም ሰለዋትን ይዘው የነበሩ በዚህ የነቢያችን ሰለላሁ ዐለይሂ ወሰለም ተዝካር ተጠምደው የነበሩ ሙሒቦች ዱንያ ላይም እያሉ መልካም መዓዛን ከነሱ ሰዎች ያገኛሉ። እንዲሁም ካለፉ በኋላ በቀብራቸው ዙሪያ ማለት ነው። አላህ
ከበረካቸው ያጣቅመን እኛንም ከሙሂቦቹ ዙምራ ያስገባል። እኚህ ሼኽ እንግዲህ ቅድም እንዳወሳ ነው የሰይዲ አቡል ሐሰን ሻዝሊ ቀደሰላሁ ሲረሁ ጠሪቃ የሚያራምዱ ናቸው። ሻዝልይ ናቸው ጠሪቃቸው። እንዲሁም አውራድም ሌላ አላቸው። ሒዝብ ሱብሓነ ዳኢም የሚባል ማለት ነው። አላህን አብዝተው የሚያወሱበት የሆነ ሒዝብ ነው። ታዲያ በርካታ አካቢር የሆኑ የሻዝልያ መሻይኾች እንዲሁም ከሌላም ጠሪቃዎች የቃድርያ፣ ሰማንያ፣ ሪፋዕያ እንዲሁም ሌሎችም መሻይኾች ይህንን ነቅሸበንድያ ጠሪቃን ጨምሮ ደላኢሉል ኸይራትን አጥብቀው የያዙ ናቸው። የሚያጅበው አዲስ የሆነን ሰለዋትን አይደለም የሚመክሩት፣ ይህንኑ ሰለዋት ለሁሉም ጠሪቃ ሙሪዶች ይመክራሉ። እስከ ቅርብ ጊዜያት ሰይዲ ሼኽ አሕመድ ዘይነድ ዳህላን ቀደሰላሁ ሲራህ አንድ ኪታባቸው ላይ እንዳወሱት ወሃብያዎች ከመምጣታቸው በፊት መከተል ሙከረማ መዲነቱል ሙነወራ መስጂዶች ላይ ከሙስሐፍ ጋር ከቁርአን ጋር የሚቀመጠው ደላኢሉል ኸይራት ነበር፣ ለመሽሁርነቱ ማለት ነው። ህፃን፣ አዋቂ፣ ጃሂሉ፣ ዓሊሙ ሁሉም የሚቀረው የነበረ የሰለዋት ኪታብ ነው አሁንም ድረስ። እነሱ ከመጡ በኋላ ወሃብያዎች ይህንን ኪታብ ማቃጠል ይዘው ነበር። አላህ ይጠብቀንና ከሸራቸው። በዓለም ላይ ከ2 ሚሊዮን በላይ ኑስኻ የታተመ ኪታብ ነው። አላህና መልእክተኛው ነቢያችን ሰለላሁ ዐለይሂ ወሰለም የወደዱትን ማንም ላጥፋው ቢል ሊያጠፋው የሚቻል ነገር አይደለም። እኛም እንግዲህ ልጆቻችንን ቤተሰብ ካለን እናት አባቶቻችንን ሚስቶቻችንን ይህንን የሰለዋት ኪታብ ውርድ አድርገው በየቀን የሚቀሩት ማዘዝ፣ በዚህ ኪታብ መምከር ይኖርብናል ማለት ነው። ምክንያቱም ለሁሉም ሙእሚኖች ኢጃዛ ከተሰጡ ሰለዋቶች መካከል አንዱ ነው። ኢጃዛ የሚሰጠን ሼኽ ካገኘን መልካም ነው፣ ካልሆነ ግን መቅራት እንችላለን። ጠይብ ይህንን ሰለዋት በርካታ መሻይኾች ዓሪፎች ይቀሩት ነበር ብለናል። ለናሙና ያክል ለመጥቀስ እነ ሰይዲ አብዱልቃድር አልጀዛኢሪ ታላቅ ዓሪፍ ናቸው። ጫሎች አጀማቸው ላይ ያወደሷቸው ናቸው። በሱሉክ ወቅታቸው ሙሪድነት ጊዜያቸው ላይ በቀን 21 ጊዜ አኸትመው ነበር ብለዋል። ደላኢልን ብቻ ማለት ነው። በመግሪብ ከነበሩ አውሊያዎች ሰይዲ ሼኽ ሙሐመድ አልመግሪቢ ቀደሰላሁ ሲረሁ በቀን 40 ጊዜ ያኸትሙት ነበር። አላህ ጠይብ ዘማን የተባለውን ነገር ስለሰጣቸው የወቅት ማጠርን ማለት ነው። የዚህን በረካም አላህ ስላጎናጸፋቸው ይህንን ኪታብ 40 ጊዜ ከሚቀሩ መሻይኾች ነበሩ። ሌሎችም በርካታ መሻይኾች። ወደ ሀበሻም ብንመጣ ትልልቅ መሻይኾች በዚህ ኪታብ መክረዋል። ከሳዳት ሻዚልያ፣ ቃድርያ፣ የቲጃንያ ሳዳቶችም ይህንን ኪታብ ለሙሪዶቻቸው ይመክሩ ነበር። ከነሱ መካከል ሰይዲ አብሬትዬ ቀደሰላሁ ሲረሁ ይገኙበታል። አንድ ኪታባቸው ላይ ከዚህ ሰለዋት ላይ አንድ ፈስል ቢያንስ በቀን መቅራት እንዳለብን ይናገራሉ። እና ሼኽ ዳንዩል አወል ጀማል አልአኒ ቀደሰላሁ ሲራህ ሌሎቹም እንግዲህ የከተቡት ሰለዋት እንዳለ ሆኖ ሀበሾች በነቢ ሰለላሁ ዐለይሂ ወሰለም መሐባ በሰለዋት የሚታሙ አይደሉም። ከየትኛውም ዓለም በላይ ሰላት ዐለ ነቢይን ጥብቅ አድርገው ከያዙ ሙሂቦች ናቸው። ይሄ ከመሆኑም ጋር ግን ደላኢሉል ኸይራትን በቀን አንድ ፈስል እንድንቀራ አዘዋል። በቅርብ ጊዜ ካለፉ መሻይኾች ሼኽ ወደይ ታላቁ ዓሊም ነሕዊ ቃድሪ ሼኽ አልሐምዱሊላህ አንድ ወንድሜ አዘይሮ የነበር ወደ ወሎ የዚህን የደላኢልን ኢጃዛ አንድ ላይ ሰጥተውናል እና እሳቸውም በዚህ ኪታብ አደራ ይሉ ነበር። አልሐምዱሊላህ የምንጠቀምበት የምንቀራው ያድርገንና ሌሎችም በአሁኑ ወቅት ያሉ መሻይኾች ሙሪዶች ይህንን የሶላት ዐለ ነቢ ኪታብ ተጠናክረው ዊርድ አድርገው ይዘውት የምናየው ነው። አላህ እኛንም ይወፍቀን። የዚህ ኪታብ አቀራር እንዴት ነው ከተባለ ደግሞ ሼኽ ካገኘን ኢጃዛ የምንቀበልበት ኸይር ነው፣ ካልሆነም መጀመር እንችላለን። እንዲሁ የዚህ ሰለዋት አቀራር ላይ ዚክር አዳቦችን እየተዋወሰን ነው። ወደ ቂብላ ተቀጣሽተን ውዱአችን አድርገን ማለት ነው የምንቀራው ነው። ከሰኞ እስከ ሰኞ ባለው ነው የሚختመው ማለት ነው። 8 አድርገው ነው የሚያመጡት። የ7 ቀን ሒዝብ ነው። የተለያዩ ንስኻዎች አሉ። በእርግጥ አሁን ላይ እንደምናየው ሰኞ እንጀምራለን፣ ሰኞ እናختመዋለን። ለምሳሌ አሁን ሰኞ ከሰዓት ወይም ማታ ጀምር ነው። ከዛ ቀጣይ ሰኞ
ጠዋት ላይ እናختመዋለን ማለት ነው። ቀጣይ ሰኞ ጠዋት ላይ ያንን ደግመን የምንቀር ይሆናል። በዛ መልኩ ነው። ምክንያቱም ሙአሊፉ የሚቀሩበት መንገድ ይሄ ነው ይላሉ። 8 ነው የሚመጣው አጠቃላይ በ7 ቀናት ማለት ነው። ኪታቡ ከበድ ያሉ ቃላቶች የሉትም። ለጆሮ የሚጣፍጥ ስንቀረው በጣም ደስ የሚል የሆነ አቀራረብ ያለው ነው። ለምሳሌ አስማኡል ሑስናን ያስቀድማሉ። የአላህን ሱብሓነሁ ወተዓላ የተከበሩ ስሞችን ያመጣሉ። ከዛ በኋላ ደግሞ የነቢያችንን ሰለላሁ ዐለይሂ ወሰለም ስሞች እሳቸው ጀምዕ ባደረጉት ልክ የመረጧቸው ማለት ነው ያስቀምጣሉ። ለምሳሌ አላሁመ ሰሊ ወሰሊም ወባሪክ ካሉ በኋላ የሰይዳችንን ሰለላሁ ዐለይሂ ወሰለም አሽረፍ ስም ሙሐመድ የሚለውን መርጠው ሰለላሁ ዐለይሂ ወሰለም፣ ከዛም ሰይዱና አሕመድ ሰለላሁ ዐለይሂ ወሰለም፣ ሰይዱና ሐሚድ ሰለላሁ ዐለይሂ ወሰለም፣ ሰይዱና መሕሙድ ሰለላሁ ዐለይሂ ወሰለም፣ ሰይዱና አሒድ ሰለላሁ ዐለይሂ ወሰለም። እንዲህ እያሉ ይቀጥላሉ። ወደ 201 አካባቢ ስሞቻቸውን ጠቅሰዋል። ከዛም የሰለዋቱን ደግሞ ንያ ያመጣሉ፣ ዱዓውን። ይሄ ወሳኝ የሆነ ዱዓ ነው። በየሒዝቡ ላይ ብናስቀድመው የተወደደ ነው። አላሁመ ኢኒ ነወይቱ ቢሰላቲ ወሰላሚ ዐላ ነቢይከ ሰለላሁ ዐለይሂ ወሰለም ኢምቲሳለን ሊአምሪከ ወተስዲቀን ሊነቢይከ ብሎ የሚቀጥለው ማለት ነው። ይሄ ሐዲር እንድንሆን ያደርገናል ዱዓው ማለት ነው። በሰለዋቱ ምን እንደምንነያ ሁሌ ለቀልባችን አስታዋሽ ይሆነናል ማለት ነው። ንያን ደግሞ ባስታወስን ቁጥር ለስራው ሂማ ይኖረናል፣ መሰላቸት አይመጣም። ካልሆነ አንዳንድ ስራዎች በተደጋገሙ ጊዜ የሆነ እንደ ተለምዶ ሆነው የሚመጡብናሉ፣ የሚቀሩብናሉ። ይሄ የሚመጣው ንያን ከመጀደድ ችግር ነው። ከንያም ከፍ ያለ የሆነውን የዓሪፎች የሆነውን ንያን ነው እያስታወሱ ነው ያለው። ኢምቲሳለን ሊአምሪከ አላህ ስላዘዘን ያ አዩሃ ለዚነ አመኑ ሰሉ ብሎ ሶለዋትን ስላዘዘን ማለት ነው። የሙሒቦቹን ንያ ወመሐበተን ፊሂ ወሸውቀን ኢለይህ የእሳቸውን ጀናበል ሙሐመዲ ሰለላሁ ዐለይሂ ወሰለም በመውደድ እንዲሁም ወደ እሳቸው በመናፈቅ ንያ። አስቡት እንግዲህ የሆነ ሐጃ እንዲወጣልን ለጊዜ ብለን የምንጀምረው አለ። ከዛ ደግሞ ሁሌም እሳቸውን በመናፈቅ እሳቸው ለእርሳቸው ብለን የምንጀምረው የሆነ ንያ አለ። ሁለቱ በጣም የተራራቁ የሆኑ ንያዎች ናቸው ለሚያስተውል። ከዛም በኋላ ለነቢያችን ሰለላሁ ዐለይሂ ወሰለም የሚመጥኑ እኛ ልናደርጋቸው የምንችላቸውን ዱዓዎች ዚድሁ ሸረፈን ዐላ ሸረፊሃ አለዚ አውለይተሁ እያሉ ይቀጥላሉ። ይህም ደግሞ በጣም የተወደደ ትልቅ አጅር ያለው የሆነ ነው። አንድ ሙሒብ ጀዘላሁ ሰይደና ዐና ማ ሁወ አህሉሁ ሲል ሰይዲ ነብሃኒ ነቅል ያደረጉት አለ። ሐታ መላኢካ የዛን አጅር ለመቁጠር ያዳክተዋል። መላኢካን እኮ አደከማችሁ በሚል ሪዋያ መጥቷል። ሱብሃነላህ በጣም የአጅሩ መብዛት ከፍተኛ ስለሆነ ማለት ነው። ቀጥለውም ወአስአሉከ ሪዳከ ወሪዳሁ ያ ረበል ዓለሚን መዐል ዓፊየቲ ዳኢማ ይላሉ። የሁሉም መዳረሻዎች አሽረፍ የሆነውን ከዛ በላይ ከፍ ያለ የሆነ መድረሻ የሌለውን የአላህን ውዴታ እንዲሁም የነቢዩን ሰለላሁ ዐለይሂ ወሰለም እኛን መውደድ ሪዳቸውን ይጠይቃሉ። ከዛ ሁስነል ኻቲማ ከዓፊያ ጋር እንዲሁም ደግሞ በአህለ ሱና ወልጀማዓ ቁርአንና ሐዲስን አጥብቀው ይዘው ዱንያን ከተሻገሯት ሰዎች የመሆን ጥያቄን ያመጣሉ። እና የደላኢል መግቢያ በዚህ መልኩ የተዋቀረ ነው። ሙሒቦች በዓለም ዙሪያ በርካታ ቂሳዎች አሉ ከደላኢል ጋር የሚነሱ ማለት ነው። በመናም የታዩ እንዲሁ በገሃዱ ዓለም የገጠማቸው የሆኑ አጃኢበቶች አሉ። ኢንሻአላህ በሌላ ክፍል የምንተዋወሰው ይሆናል። ኪታቡ በዑለማዎች በግጥም የተወደሰባቸውን አንስተን ኢንሻአላህ እንለያያለን። ኢን አንተ ላዘምተ ሰላተ ዐለ ለዚ ሰላ ዐለይሂ ላሁ ፊል አያቲ ወጀዐልተሃ ዊርደን ዐለይከ ሙአከዳ ላሐት ዐለይከ ደላኢሉል ኸይራቲ። አላህ በቅዱስ ቃሉ ሰለዋት ያወረደባቸውን ነቢይ እሳቸው ላይ ሰለዋት ማውረድ ከያዝክ ዊርድ አድርገህ በየቀኑ ከደጋገምከው ላሐት ዐለይከ ደላኢሉል ኸይራቲ የመልካም ነገሮች ምልክት ዳነው ብርሃኑ አንተ ላይ ይታያል። ሌላ አንድ ዓሊም ደግሞ እንዲህ ያወድሱታል። ወኢዛ ረአይተ ነፍሰ ሚንከ ተሐከመት ወገደት ተቁዱከ ፊ ለዘ ሸሃዋቲ ዚል ሀዋሃ ቢሰላቲ መዋዚበን ላሲየማ ቢደላኢልል ኸይራቲ። ነፍስህ አመፀኛ ሆናብህ ካስቸገረችህ አልገራ ካለችህ ለስሜት አዘቅትም ልትወረውርህ ብትፈጥን እሳቷን በሶላት ዐለ ነቢይ አብርደው በተለይም በደላኢሉል ኸይራት ብለዋል። ቢደላኢልል ኸይራቲ ኩን ሙስተምሲከን ወልዘም ቂራአተሃ ተነል ማ ተብተጊ ሸዋሪቁል አንዋሪ ላኢሐቱን ቢሃ ፈተርኩ ሚንከ ለሃ ላ የንበጊ። ጠይብ
ደላኢልን ካልጀመርክ ዛሬውኑ ጀምር፣ ከዛም በኋላ መተው አይገባህም። የኢማን ብርሃን ከሷ ላይ ሲፈልቅ አይተናል፣ ምስክር ነን ብለዋል ዓሪፎቹ፣ ዛኪሮቹ፣ ሙሂቦቹ። አዲስ አበባ ያላችሁ አህባቦች ኪታቡን መርካቶ አንዋር መስጂድ ዙሪያ ባሉ መደብሮች ማግኘት ይቻላል። ኢንሻአላህ አላህ ከፈቀደ ምናልባት ይህን ኪታብ በርካታ ዑለማዎች አውሊያዎች ሸርሐውታል፣ ማብራሪያ አዘጋጅተውለታል። ከነዚህ ኪታቦች ላይ የተለያዩ ፈዋኢዶችን ይጠቅማሉ ያልናቸውን ነገሮች እንተዋወሳለን። በሌሎች የሶላዋት ኪታቦችና ያዘጋጇቸው ዑለማዎች ተርጀማ እንገናኛለን። ሱብሓነ ረቢከ ረቢል ዒዘቲ ዐማ የሲፉን ሰላሙን ዐለል ሙርሰሊን አልሐምዱሊላሂ ረቢል ዓለሚን። اللهم صل على سيدنا ومولانا محمد طب القلوب ودوائها وعافية الأبدان وشفائها ونور الأبصار وضيائها وقوة الأرواح وشرابها وغنى النفس ومالها وآله وصحبه وسلم.